የኢትዮጵያ ህዝቦች በዚህም ጊዜ ስማቸው ተደፍሮ መፍታቸው ተረግጦ ላለፉት 8 ዓመታት በታሪክ ታይቶ በማይታወቅ ደረጃ በወገኖቻችን ከውጪ ሰዎች ከውጪ አገር ሌላው አገር መጥቶ እንዲወጋቸው እንዲገላቸው ጄኖሳይድ እንዲፈጽም ሬፕ እንዲፈጸም በመደረጉ በጣም ስናዝን ስናለቅስ ነበር በተለይ በትግራይ ላይ ከዛም ቀጥሎ አሁን በአማራ ላይ በኦሮሚያ ላይ እየተፈጸመ ያለው በተከታታይ ሲዳማ የመብት ጥያቄ ለመጠየቅ በወጣው ህዝብ ላይ በ24 ሰዓት ውስጥ ከ170 በላይ ህዝብ ወጣቶችን የጨፈጨፈው ይሄ መንግስት ነው የህገ መንግስቱ የሚፈቅደውን የራስን እድል በራስ ለመጠየቅ መብት ለመጠየቅ በወጣው ህዝብ ላይ የተደረገው ጭፍጨፋ እስካሁን የማንረሳው ነው በ27 ዓመታት ውስጥ የኢህአዴግ መንግስት ጨፍጭፎ አድርጎት የማያውቀውን ወንጀል ነው በሲዳማ ህዝብ ላይ አብይ አህመድ በ11 ወራት ውስጥ 247 የሲዳማ ወጣቶችን ነው የጨፈጨፈው በሲዳማና በወላይታ ህዝብ ላይ ለማጣላት ባደረገው ሴራ የወላይታን ህዝብ ሲዳማ ገለዋል ለማለት ባደረገበት ጊዜ በዚያን ጊዜ ራሱ በአሁኑ ጊዜ የሰበሰባቸው ልክ በኦላ ብሎ የራሱ ያሰበሰባቸው አይነት ገዳዮችን ወስዶ የወላይታን ህዝብ ጨፍጭፎ ሲዳማ ነው ጨፈጨፈ ብሎ የሲዳማን ህዝብ እንደገና ጨፍጭፎ በዚያን ጊዜ ወደ 67 ሰው ተገለዋል 177 ወጣቶች 11 በተባለው ጊዜ አልቋል በ11 ወር ውስጥ ብቻ በ27 ዓመታት ውስጥ የኢህአዴግ መንግስት ያልገደለውን ወጣት ነው የጨፈጨፈው የኢህአዴግ መንግስት ማነው የአብይ መንግስት እና በትግራይ ላይ የተደረገውን ጭፍጨፋ አንርሳው እስካሁንም የትግራይ ህዝብ በሲጅ ውስጥ ነው ያለው የሚበላ የሚቀመስ ነገር ተከልክሎ እስካሁን ድረስ ለሰው ህሊና የሚከብድ ህመም ነው የሚሰማን የቤታችን መተኛት አንችልም እውነት የቆምን ሰዎች እስከ መጨረሻ ድረስ እየታገልን ነው ያለነው ይሄንን እንታገላለን ይሄ መንግስት ነው እኛ የመቃወም ሱስ ይዞን አይደለም ይሄንን መንግስት ነው ይሄንን መንግስት የኢትዮጵያ ህዝብ አሁን ወንድማችን አበበ አካሉ ተነስቶ ቢሆን በጀግንነት እንደታገለ የኢትዮጵያ ህዝቦችን እጅ ለእጅ ተያይዘው ልዩነታቸውን ትተው የቀድሞ አንድነታቸውን ይዞ የሚታገሉበትን መንገድ መያዝ አለብን የሚል ነው ይሄ ዝግጅት ይሄንን ስንል ኢትዮጵያ ውስጥ ሁሉም ነገር አልጋ ባልጋ ነው ማለታችን አይደለም ብዙ ጭቆና አለ ብዙ ውርቀት አለ ብዙ የመብት ረገጣ አለ ነገር ግን እነዛ የመብት ረገጣዎች ሁሉ ስናስብ ባለፉት 150 ዓመታት 200 ዓመታት ከነበሩት ጋር ስንነጻጽሩ በዚህ በ8 ዓመታት ውስጥ ያለፉ ጭቆናዎችና ስቃዮች በኢትዮጵያ ህዝብ ላይ የተደረገው ጭቆና የተደረገው ውርደት በህዝቦቻችን ላይ የተደረገው እገለ ሳይባል ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ማንም ብሔረሰብ ኢሚዩን የሆነ የለም በአሁኑ ጊዜ ስለዚህ የልዩነቱን ትቶ የኢትዮጵያ ብሔረሰብ ህዝቦች አንድ ላይ ተያይዘው ይሄንን አረመነ መንግስት የኢትዮጵያ እኔ እዚህ ባለሁበት ቦታ ለዩኒቨርሲቲ ስመጣ ከ24 ዓመታት በፊት ኢትዮጵያ የዩኒቨርሲቲ ፋሚሊ የሚባል ነገር አለ እዚህ ሀገር የውጭ ሀገር ተማሪዎች ሲመጡ ፋሚሊ የሚባል ነገር አለ ይሄንን በፊት ለፊቴ ይዣለሁ አንድ ብርጭቆ ሰጥተውኛል ከ24 ዓመታት በላይ ነው በኋላ ነው ይሰርተው የነን ማንነት አይቶ ምንድነው ያሉት I am not perfect but I am an Ethiopian and that is basically the same thing ምንድነው ያሉት በዚያን ጊዜ እነዚህ ሰዎች ምንድነው የሚሉት ፕሮፌሰሮች ናቸው የውጭ ዜጎች ፕሮፌሰሮች ናቸው እንግሊዞች ናቸው ኢትዮጵያዊ ፐርፌክት ነው ደና መልካም ያለው ደና ስነምግባር ያለው ለህዝቡ ለእውነት የቆመ ማንነቱን አሳልፎ የማይሰጥ ለመብቱ ማን ህይወቱን የሚሰጥ ህዝብ እውነተኛ የሆነ ለአንድነት የቆመ ህዝብ ለማለት እና ከሁሉም መልክ አሁን ያለንበት ኢኮኖሚ የሞት በስብዕና የደቀቅን በማህበረሰብ ደረጃ ያለቅን አንድነታችን ያለቀ የአካባቢ በጂኦፖለቲካሊ በቃም የደቀቅን ኢንተርናሽናሊ የወደቅን ሆነን ቀርተናል ይሄንን ያደረገን ይሄ መንግስት ነው ይሄንን መንግስት ለመቃወም በህብረት መታገል ነው ያለብን ልዩነታችንን ወደ ጎን ትተን በአንድነት የምንቆምበት ጊዜ አሁን ነው አብይን ለመቃወም ሱስ ኖሮን ሳይሆን የህዝቦቻችን ስቃይ የኢኮኖሚ ስቃይ የማህበራዊ ድቀት ውርቀት ራሳችን ሰዎቻችን ከቤት ወደ ቤት ወጥተው ከሰፈር ወደ ሰፈር ወጥተው መንቀሳቀስ የማይችሉበት ደረጃ ደርሰው
እንቅስቃሴያቸው ተገድቦ ወንድሜ አሁን አበበዛ ያለው ከቦታ ወደ ቦታ ለመንቀሳቀስ ምን ያክል ስቃይ እንዳለ ከኛ ይበልጥ ያውቃል እዚህ አገር ሆነን እኛ የምሰማን ስቃይ በዚህ ለሁሉም ተሰምቶ ይሄን መንቀሳቀስ አለብን የምለው ነው ዋናው ጦርነት ይቆም ሰላም ይስፈን የግፍ አገዛዝ ያብቃ ከምርጫ በፊት ጊዜያዊ ሽግግር ይቆም የምለው መሰረታዊ ጥያቄያችን ነው ይሄንን በማስቀጠል ደግሞ በለንደንና በዋሽንግተን ዲሲ በሚካሄደው ብዙ ብሔረሰቦች በውጭም ያሉ የሲዳማ ብሔረሰብ ሆነ ሌሎችም ብሔረሰቦች አንድን ልዩነታቸውን ትቶ በህብረት የሚንቀሳቀሱበት ጊዜ አሁን ነው ከዚህ በላይ እስከመቼ እንጠብቃለን እንደ ህዝብ ሞተናል እንደ ህዝብ ተዋርደናል የያዘን ራሳችን ማህበራዊ እሴታችን አልቋል ደቋል ህዝቦቻችን ሲሰቀሉ አይተናል ሰው ባህያ የሰው ስክሪን ባህያ ላይ ተጎትቶ ይሄድ አይተናል ሰው በህይወት እያለ በእሳት ውስጥ ሲቃጠል አይተናል አጠቃለኛ ደሞባ አጠቃለኛ ስለዚህ ይሄንን ስላለ አሁን ልዩነታችን ትተን በህብረት የምንቀሳቀስበት ጊዜ ነው አመሰግናለሁ ይሄ ጊዜያዊ ጥሪ ነው በአስቸኳይ የምንቀርብበት ጊዜ ነው አመሰግናለሁ